አደይና ዴቭ እንግዲህ አንተ ወደ ገጠር ሂድ ወደ አባዬ ሄዳለሁ ብላ አባረረችው አደይ ማለት ነው። ሩታም እንግዲህ ዶክተሩ ፊት ሲነሳት ቆይ እንደምንም ብዬ ዞሬ ወደ አንተው እመጣለሁ ብላ እንግዲህ መድኃኒት ጠጥታ ራሷን ስታወደቀች እንግዲህ ሐኪም ቤት ከገባች በኋላ ይንከባከባታል። አደይም እንግዲህ ዴቭን እንደዚህ አቅፋው እኔ እናንተ አንድ ላይ እንድንኖር አልተፈቀደልንም፣ ስለዚህ መልካሙን ሁሉ እመኝልሃለሁ ብላ ሸኘችው። አጎቷም እንግዲህ ለካ አባቷ አውቆ ነው አደይ ወደዛ እንድትመጣ እንጂ አባቷ ምንም ሆኖ አይደለም። ሰዎቹ አስረውት እንዳልሆነና ምንም እንዳልሆነ ነው። ብርሃን ላጎቷ ለአደይ ለሁሉንም ሄጄ እነግራታለሁ፣ ምክንያቱም ይሄ የእናንተ ሴራ ነው እንጂ አባቴ ምንም እንዳልሆነ ሰምቻለሁ። ከዚህ በኋላ ስታታልሏት ማየት አልፈልግም ስትል ብርሃን እንግዲህ አርፈሽ ትቀመጫለሽ፣ የማትቀመጪ ከሆነ ዋጋሽን ታገኛለሽ። ከዛ በኋላ እንግዲህ ሄጄ እነግራታለሁ፣ እህቴን ስትጫወቱባት ዝም ብዬ አላይም፣ ሄጄ እነግራታለሁ ብላ ስትወራጭ እንግዲህ አርፈሽ አትቀመጭም? አዎ አልቀመጥም፣ ሄጄ እነግራታለሁ ስትል ቀብ አደረጋትና እሷንም አሰራት ማለት ነው። አባትየው እንግዲህ አጎትየው ማለት ነው፣ ይቅርታ፣ ብርሃንንም አሰራት። እንግዲህ አሁን ከባድ ችግር ተፈጠረ ማለት ነው። አደይ እንግዲህ ሂድ አንተ በቃ አንተ መሄድ አለብህ፣ እኔ ግን የትም አልሄድም፣ እዚሁ ነው የምሆነው፣ ምክንያቱም አባቴ ብዙ ነገር ሆኖልናል፣ የእናቴ ባል ነው፣ የእህቴ አባት ነው፣ ስለዚህ ከአባቴ ጎን ለመቆም ያለብኝ ብላ ዴቭን ሸኘችው። ከዛ በኋላ እንግዲህ ዴቭ እሱም ሄደ፣ እሷም እዛው ቁጭ አለች። ከባድ ነው እንግዲህ ለልዬና ባቡሬም ሊጋቡ እንግዲህ ቀን እየቆጠሩ ነው ማለት ነው። ትንሽ ጊዜ ነው የቀራቸው፣ ከዛ በኋላ ይጋባሉ። ነገር ግን እንግዲህ ከዛ ውስጥ ገጀራው ካልወጣ በስተቀር የሚሆን ነገር አይመስለኝም። ምክንያቱም ገጀራው ከእስር ቤት ውስጥ መውጣት አለበት። እንደ ሽማግሌ እንደ አባት ሆኖ የሚሰጠው እሷ ነው እንግዲህ፣ ምክንያቱም ታላቅ ወንድም ስለሆነ እሱ እንደ አባት ሆኖ ነው የሚሰጠው ብዬ ነው መሰለኝ። እንግዲህ እንደዛ ነው ያለው ባቡሬ። ገጀራው ደግሞ አንዴ ከዚህ ውስጥ አስወጡኝ፣ የፍቅር እናት እምታለም ውጪ ከዚህ ከቤቴ፣ አንድም አይንሽን ላይሽ አልፈልግም፣ ራስሽ ሰርቀሽ ነው ቀለበቱን ሮማንና ሩታ ናቸው የሰረቁት ያልሽው። አንቺ ምን አይነት ሰው ነሽ? አንቺ ከኔ ነው የወጣሽው? አንቺ ሁሌም ምን አትረጅኝም? እማዬ አባዬ ጋር መሄድ ፈልጋለሁ፣ ሂጂ። ከዚህ በኋላ ምን ለማመጥሽ መስሎሽ ነው? አባትሽ ጋርም ሂጂ፣ ጎዳናም ላይ ውጪ፣ የማቅልሽ ነገር የለም። አንቺ ቀለበቴን ወስደሽ ከሸጥሽ ምን ቀረሽ? እኔን ወጥተሽ መሸጥን እኮ ነው የቀረሽ። እንዴት እንደዚህ ታደርጋለሽ? እማዬ አንዴ እንኳን አዳምጪኝ እንጂ እኔ ምንም ያደረግኩት ነገር የለም አለቻት። እንግዲህ ፍቅር አይደለችም ቀለበቱን የሰረቀችው፣ ቤዛ ለፍቅር ያላትን ጥላቻ ነው እንጂ ፍቅር አይደለም የሰረቀችው። እሷ ራሷ ናት ሰርቃ የወሰደችው ቀለበቱን፣ ግን ለፍቅር ያላትን ጥላቻ ነው እንደዛ። ፍቅር ናት ቀለበትሽን ሰርቃ አምጥታ የሸጠችልኝ አለቻት። ሴትይቱ ማመን አቃታት። በጣም ነበረ የደነገጠችው። ምን? አዎ ገንዘብ ሰጠዋት፣ ቀለበቱን ተቀበልኳት አለች። ከዛ በኋላ እንግዲህ ታለምም ቤዛ ወንፊት መሆኗን እያወቀች አመነቻት ማለት ነው። እታለም ራሱ መጠርጠር ነበረባት እኮ ቤዛ እዛ ቤት መምጣቷን መጠራጠር ነበረባት ትንሽም ቢሆን። ከዛም ዳኒ ጋር ደወለችና አንተ ምን አይነት ከሃዲ ናችሁ? ቤዛሽ እሺ አንተ እንዴት ነኝ? ፍቅር እኮ ነኝ፣ እንዴት እኔ ላይ እንደዚህ ታደርጋለህ? ከዚህ በኋላ ስልኬ ላይ እንዳትደውል ብላ ዝግት ታደረገችበት። እንግዲህ ዳኒ አረግሽ ነው እህቴ እንደዚህ አታድርጊ ብሏት ነበረ ቤዛን ማለት ነው። አሁንም አርፋ ማትቀመጥ ከሆነ ከዚህ በላይ ነው የማዘጋጅላት። ፍቅር የምትባለዋን ሴትዮ ከአንተ ጋር ላያት አልፈልግም በፍጹም አለች። እንግዲህ ወይዘሮ ቤዛ እንግዲህ አስቸጋሪ ናት። ከዛ መታለም እንዴት እንደዚህ ታደርጊያለሽ? ቆይ እንዴት እኔ እንደዚህ ነው ያሳደግኩሽ? በጣም ብልግና ነው የሰራሽው፣ እንዴት እንደዚህ ታደርጊያለሽ? ስትል እንግዲህ ያዙ ይልቀቁኝ አለች። ከዛ በኋላ እንግዲህ ሩታም ዶክተሩን ወዲያ ወዲህ በመፈለግ እግሯ ቀጠነ፣ እግሯ ኳተነ።
ምንም ማድረግ አትችልም። እሱ ግን አደይ 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 ብቻ ነው የሚለው። አሁን ላይ ስለ አደይ ብቻ ነው እያሰበ ያለው እና እንግዲህ አደይ ከገጠር ናት። አደይ እውነታውን ካወቀች ትመጣለች፣ እርግጠኛ ሆኜ የምናገረው ማለት ነው። ትመጣለች ወደ ዴቭ። ግን አሁን ችግሩ እንግዲህ ዴቭ ተመልሷል፣ ይጠብቃታል ብዬ ተስፋ አድርጋለሁ። የዴቭና ግን ዴቭና አደይ ሰርጋቸው አይደገስም። ምን አለች በሉኝ። ምክንያቱም እነሱ ሰርጋቸው የሚደገስ ቢሆን እንደዚህ ያዛዙትም ነበረ። አንድ ላይ አይሆኑም አደይና እንትና ማለት ነው ዴቭ። ለዛም ነው እንደዚህ እየሆነ ያለው እና ለማንኛውም እንግዲህ ሩታ የሮማን ጩኸት እንደው አሳቀኝ ዛሬ። ምንድን ነው ዋይ ማለት ሰው አትጣራም እንዴ? ምን ጉድ ናት? ዝንጀሮ ይመስል ዋይ ዋይ አለች እኮ ሮማኔ ዛሬ እዴ። ወይ ስም መጣራት ነው። አሹ አለ፣ እናቷ ማናች አታለም አለች። ፍቅር እንኳን ያው ፋይዳ የላትም። ግን እሷ ዋይ እያለች ዝም ብላ እንግዲህ አንጠልጥለው ዶክተሩ ጋር ወሰዷት ማለት ነው። ምክንያቱም እሷ በዛውም ለእሷ ያላትን ለእሱ ያለውን ፍቅር ወይ ለእሷ ያለውን ስሜት ለማየት ነው እንደዚህ ያደረገችው። ቆይ እሰራልሃለሁ ዶክተር፣ ጭራሽ እኔን ሰላም ላለማለት ነው አይደለም መኪናውን እንደዚህ እያበረረ የሚሄደው እያለች ነበረ። እሱ በፍጹም አንቺ ልጅነትሽን አልጨረሽም፣ ልጅ ነሽ ገና በደንብ ደጊ እያላት ነበረና ዶክተር እኔ ልጅ አይደለሁም እንዴ? ምንድን ነው ሁላችሁም ልጅ ነሽ የምትሉኝ? በቃ እኔ ልጅ አይደለሁም። ቆይ ምን ነው ልጅ የሚመስለው እያለች ነበረ። እንዴ ምን ሆነሽ ነው ሩታ? ሆዴ ባዘሽ ትመስያለሽ እኮ ሲላት፣ እንዴት ሆዴ አይብሰኝ? ያም ተነስቶ ልጅ ነሽ ትለኛላችሁ፣ ያም ተነስቶ እኔ ልጅ አይደለሁም በቃ። ዶክተር ግን እንዴት ነው አይኔን አይተህ መረዳት ያቃተ? ቆይ ለምንድን ነው የማትረዳኝ ሩታ? ምኑን ነው የምረዳሽ? በቃ ሁሉንም ነገር እኔ ሁሌ ወደ አንተ ስመጣ አደይ 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 ትለኛለህ። እኔን መቼ ነው የምትረዳኝ? ኦ ሴትዮ ምን እያልሽ ነው? ምንድን ነው የምረዳሽ? ስለ ምንድን ነው እያወራሽ ያለሽው? አልገባኝም። እንዴት ይገባሃል? አይገባህም አንተ። ከዛ በኋላ አምላኬ ትዕግስቱን ስጠኝ፣ ልጅቷ ምን ሆናለች እያለ እንግዲህ ከዛ በኋላ ወይዘሪት ሩታ እንግዲህ ቆይ ወደ አንተ የሚያመጣኝን ነገር አንድ ዘዴ አግኝቻለሁ። እሱም የፈረደበት በረኪና ነው። እሱን ጠጥታ እንግዲህ ተካረበተች ማለት ነው። ሮማኔ እንግዲህ ተጣርታለች። ቤት ውስጥ ያሉት ታለምና አሹ ብቻ ናቸው። ፍቅር ብትኖርም እሰይ ደግ ሙጪ ነው የምትላት እንጂ ምንም እንትን አትልም። ከዛ በኋላ እንግዲህ አንጠልጥለው ይዘዋት ሄዱ ማለት ነው። አደይ በይ ተነሽ፣ አሁን መሄድ አለብን፣ ተነሽ እንሄድ ሲላት፣ የት? እኔ አልሄድም ዴቭ። ምን? አዎ ዴቭ እኔ አልሄድም። አባቴ በተደጋጋሚ ጊዜ አስከፍቼዋለሁ። በተደጋጋሚ ጊዜ አንተ የመረጥክልኝን አልፈልግም፣ እኔ የመረጥኩትን ነው የምፈልገው እያልኩ አባቴን አስቀይሜዋለሁ። ከዚህ በላይ ደግሞ አባቴን ማስቀየም አልፈልግም እና የኔና የአንቺ ነገር እንደዚሁ ሊቀር ነው። አዎ ዴቭ፣ ምክንያቱም እኔና አንተ አንድ ላይ እንድንሆን ስላልተፈቀደልን ሊሆን ይችላል። ከዚህ በኋላ ሁሉም ነገር ይብቃ፣ እኔም ይበቃኛል። አንተም ጥሩ ህይወት እንደምታገኝ ተስፋ አደርጋለሁ። መልካሙን ሁሉም እንደሚገጥምህ ተስፋ አደርጋለሁ። ከዛ በኋላ እንግዲህ አቤ መጣና በይ አደይ ተነሱና ሄዱ። አይ አቤ እኔ አልሄድም። እንዴ አደይ ለምን? አልሄድም በቃ እኔ አባቴ ጋር ነው መሄድ የምፈልገው አለች አደይ። ከዛም እንግዲህ ዴቭ እያነከሰ እግሬ አውጪኝ ብሎ ሄደ አብዬ ሳይደርስበት። ከዛም ብርሃን አብዬ ጉዳቸውን ሁሉንም ነገር ሰምቻለሁ። አሁን ሄጄ ለእህቴ እነግራታለሁ ሁሉንም ነገር። ከዚህ በላይ እህቴ ላይ ስትጫወቱ ላያቸው አልፈልግም በፍጹም አለችው። አንቺ አርፈሽ ተቀመጪ፣ እንደው አርፈሽ ተቀመጪ፣ አለበለዚያ ግን ይኸውልሽ ከባድ ችግር ነው የምትፈጥሪው አላት። አብዬ ምንም የሚፈጠር ምን ለእህቴ እውነቱን መናገር አለብኝ። መስፍን ሁሉንም ነገር ነግሮኛል። አባቴ ምንም እንዳልሆነ አደይን አውቃችሁ ወጥመድ ውስጥ ልታስገቧት ነው እንጂ እሱ ምንም እንዳልሆነ ነግሮኛል። ይሄ ቀጣፊ አሁን አንቺን አስሬ ማስቀመጥ አለብኝ ብሎ እንግዲህ እሷን ብርሃንን አስራት። ዴቭ የታሰረበት ቦታ ላይ ማለት ነው። እንግዲህ ብርሃን ታስራለች። ብቻ ውስብስብ ነው የአደይ ነገር፣ አስቸጋሪ ነው በጣም ማለት ነው። እና እንግዲህ አደይ ከዚህ በኋላ ምን እንደሚገጥማት አላውቅም። በጣም አስቸጋሪ ነገር ነው የሚገጥማት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።
እንግዲህ አደይና ዴቭ ተለያዩ በስተመጨረሻም ማለት ነው።